ሰላም ሰላም እንደምቆያችሁ ህብረቱ ነኝ ከኢትዮሮፐር። ለዛሬ እንደተለመደው ኢንዶኔዥያ ውስጥ የሚገኝ አንድ ስኮላርሺፕ ይዤላችሁ መጥቻለሁ። በባችለር እና በማስተርስ ሌቭል የሚሰጥ ስኮላርሺፕ ነው። እስከ መጨረሻው ቪዲዮ እንድትከታተሉ እየጋበዝኩኝ ለኢትዮሮፐር አዲስ ከሆናችሁ ሰብስክራይብ በማድረግ እንዲጀምሩ ጋብዛለሁ። የስኮላርሺፑ ስም SWIS ነው ኦር ሳታያ ወካና ኢንተርናሽናል ስኮላርሺፕ ነው የሚባለው። ወደ 16 ፕሮግራሞችን ነው ስፖንሰር የሚያደርገው። 10ቱን በባችለር 6ቱን በማስተርስ ፕሮግራም ነው። እዚህ ላይ እንደምታዩት በባችለር ለምሳሌ ኒውትሪሽን ፕሮግራም በባችለር አለ። ኢንፎርሜሽን ሲስተም እያለ እስከ 10 ያሉት በባችለር ፕሮግራሞች አሉ። ወደ 6 ፕሮግራሞች ደግሞ በማስተርስ ሌቭል አሉ እና እያንዳንዱ ባችለር ፕሮግራም አሁን ለምሳሌ ስለ ፕሮግራሞቹ ኮርሶቹን ምናምን ሌሎች መረጃዎች ማየት ትፈልጋችሁ ቪው ፍላየር የምላለ እሱ ላይ የገባችሁ ማየት ትችላላችሁ። ከዛ እነዚህ ፕሮግራሞችን ቼክ አድርገን በኋላ የስኮላርሺፑን ቤኔፊት እና ሌሎች ነገሮችን ማየት እንችላለን ማለት ነው። ይሄን ቀጥታ ከዚህ ላይ አስፈላጊ የሆኑ መረጃዎችን ማግኘት ትችላላችሁ። እዚህ ላይ እንደምታዩት አሁን ለምሳሌ በማኔጅመንት ማስተርስ አለ፣ በአካውንቲንግ፣ በኢንፎርሜሽን ሲስተም፣ ሶሺዮሎጂ እና ሌሎች ፕሮግራሞች አሉ። በባችለር ለምሳሌ አሁን ባችለር ኦፍ ኢንፎርሜሽን ሲስተም እዚህ ላይ ማየት ትችላላችሁ። ለኢንተርናሽናል ተማሪዎች ስለ ካሪኩለሙ ስንል ስለ ኮርስ ኮንቴንቶቹ ምን ኮርሶችን ይይዛል በውስጡና ሌሎች ተጨማሪ መረጃዎችን ማየት ትችላላችሁ። አፕላይ ለማድረግ እዚህ ኮርስ ላይ እስካን አድርጋችሁ ቀጥታ አፕላይ ማድረግ ትችላላችሁ ማለት ነው። እነዚህን ካየን በኋላ ቀጥታ የምናየው ደግሞ የስኮላርሺፕ ከቨሬጅ ነው። ኦር ቤኔፊቱ ምንድን ነው? አሁን አንደኛ ምንድን ነው ቱሽን ፊ ከቨር ያደርጋል። ለማስተርስ ለ2 ዓመት ለባችለር ከሆነ ደግሞ ለ4 ዓመት ቱሽን ፊ ኦር የትምህርት ወጪን ሙሉ በሙሉ የትምህርት ክፍያ ይከፍላል። ከዛ ቪዛና ተያያዥ የሆኑ ወጪዎችን ከቨር ያደርጋል። ደን ካልቸራል ትሪፕ 2 ጊዜ በአመት ከቨር ያደርጋል። ከዛ እዛ ውስጥ ላሉ ትሪፖችንም ከቨር ያደርጋል። ሄልዝ ኢንሹራንስ፣ ሊቪንግ አላዋንስ ሚንስ ስቲፔንድ ማለት ነው፣ በየወሩ የሚከፈል ወጪ ከቨር ያደርጋል። ዶርም ሼር ሩም ይሰጣል እና ራውንድ ትሪፕ ከሀገር ወደዛ ስንሄድና ከዛ ሀገር ወደ ሀገራችን ስንመለስ ወጪዎችን ከቨር ያደርጋል ማለት ነው። ሪኳየርመንት ምንድን ነው? አንደኛ ፓስፖርት ዊዝ 36 መንዝ ማለት ሚኒመም የ3 ዓመት ፓስፖርት መኖር አለበት። ከዛ የዲግሪ ወረቀታችንና ትራንስክሪፕት ያስፈልጋል። እዚህ ጋር እንግሊሽ ላንጉጅ እንግሊሽ ፕሮፊሽንሲ ሰርቲፊኬት ኦር እዚህ ጋር ያሉት የዘረዘሩ አሉ። ከዚህ በተጨማሪ ባገኘሁት መረጃ ሚዲየም ኦፍ ኢንስትራክሽን አክሰፕት ያደርጋሉ የሚል መረጃም አንብቤያለሁ ከተለያዩ ሶርሶች። ስለዚህ በዚህ እንትን ማድረግ እንችላለን። ከዛ ሲቪ፣ ስቴዲ ኦብጀክቲቭ፣ ሪኮሜንዴሽን ሌተር፣ ፓስፖርት ፎቶ ምናምን እነዚህ ነገሮች ያስፈልጋሉ። ደን ኪ ዴትስ ኦር ታይም ላይን ምንድን ነው ለምለው አሁን ሬጂስትሬሽን ብራንች 2 የሚለው ላይ ነው አፕላይ ማድረግ የምንችለው። ሬጂስትሬሽን ባች 1 ኦልሬዲ ዴድላይን አልፏል። ባች 2 ደግሞ እስከ ሜይ 31 ድረስ ይቆያል ማለት ነው። ይሄን ቪዲዮ ሲታዩ ጊዜ አለው፣ የተወሰነ ጊዜ አለው አፕላይ ለማድረግ። ከዛ ከጁላይ እስከ ኦገስት ፈረስት ድረስ ያው ወደዛ ላንድ የምናደርግበት ነው ማለት ነው ለባችለር እና ለማስተርስ አፕሊካንቶች። አሁን አፕሊኬሽን ፕሮሰሱ ምንድነው? ቀጥታ እዚች ጋር ባለችው ሊንክ አፕላይ ማድረግ እንችላለን። ከዛ ፕሮሰሶቹ እዚህ ላይ ባጭሩ አሉ። አፕላይ ለማድረግ አሁን ቀጥታ ሊንኩን ክሊክ አድርጋችሁ ስትገቡ ፎርሙን በዚህ ወይ ይከፍታል። ከዛ እዚህ ፎርሙ ላይ ያነበብን የመጀመሪያው ፔጅ ላይ የምንሞላው ፐርሰናል ኢንፎርሜሽን ነው። እዚህ ጋር የምንሞላው ፐርሰናል ኢንፎርሜሽን ስንል ስማችንን፣ የተወለድንበት ቀን፣ የተወለድንበት አካባቢ ምናምን ይሄን ፐርሰናል ኢንፎርሜሽን መጀመሪያ እንሞላለን። ከዛ በኋላ ይሄን ሞልተን ስንጨርስ ኔክስት እንላለን ማለት ነው። አሁን ለምሳሌ እኔ በዚህ ወይ ፐርሰናል ኢንፎርሜሽንን ሞላው፣ ከዛ ኔክስት አልኩ ማለት ነው። እናንተም በዚህ ወይ መሙላት ትችላላችሁ። ከዛ እዚህ ፓርት ላይ አስፈላጊ የሆኑ መረጃዎችን ልክ ያነበባችሁ ትሞላላችሁ እያንዳንዱን ነገር። አሁን ለምሳሌ እዚህ የሚያስፈልገው ምንድነው? መረጃውን ይሄ ደብል ስታር ያለውን ታደቡና እሱን በትክክል ትሞላላችሁ። ከዛ ስታር የሌለውን ማለፍ ትችላላችሁ። እያንዳንዱን ያነበባችሁ የሞላችሁ ኔክስት ያላችሁ መሄድ ትችላላችሁ። አሁን ለምሳሌ ማስተርስ ነው አፕላይ ማድረግ የምፈልገው። ማስተርስ አፕላይ ለማድረግ ባችለር ዲግሪ ከሐዋሳ ዩኒቨርሲቲ ተመርቄያለሁ። በምን
በአካውንቲንግ ለምሳሌ ኦር ባችለር አፕላይ የምታደርጉ ከሆነ ደግሞ ሃይ ስኩል ጨርሻለሁ ትላላችሁ። ሶ እዚህ ጋር ስታር የሌለው ኖር ሃይ ስኩል የተማራችሁበት መረጃ ምናምን እንትን ከሌላችሁ እሱን ቀጥታ ማለፍ ትችላላችሁ። ዲግሪያችሁ መቼ ነው የተማራችሁት ይላል። ሶ ያን እዚህ ጋር ዴቱን በዚህ ወይ እያያችሁ መሙላት ነው ማለት ነው። መቼ ጆይን እንዳደረጋችሁ ምናምን በትክክል መሙላት ነው። አሁን ስቴፖቹን ለማሳየት ባይ ዲፎልት ዝም ብዬ እየሞላው ነው ራንደምሊ። ሶ እናንተ በትክክል ጆይን ያደረጋችሁበት ቀንና ምናምን አይታችሁ መሙላት ትችላላችሁ። ውጤታችሁ ስንት ነው? አሁን ለምሳሌ የኔ ውጤት 3 ፖይንት ቢሆን ልክ ውጤትን አስቀምጣለሁ። ከዛ ከዚህ ካሉት ፕሮግራሞች በየትኛውን አፕላይ ማድረግ የምትፈልገው ይላል። ለማስተርስ ነው አፕላይ ማድረግ የምፈልገው በአካውንቲንግ ነው። ሶ ማስተርስ ስላለው አካውንቲንግ የምለው መርጣለሁ። ከዛ በኋላ ኔክስት ትላለ ማለት ነው። እናንተም የራሳችሁን እዚህ ጋር ከዘረዘሩት ውስጥ ትመርጡና ኔክስት ትላላችሁ። አሁን እዚኛው ስቴጅ ላይ ስትመጡ ተጨማሪ መረጃዎችን ትሞላላችሁ። አሁን ለምሳሌ የአደጋ ጊዜ ተጠሪ ምናምን መረጃዎች አሉ። ከነዚህ ውስጥ መምረጥ ትችላላችሁ እና ተጨማሪ መረጃዎችን እያነበባችሁ መሙላት ነው። ከዚህ በኋላ አሁን ይሄ ሊንኩን ከፍታችሁ ከገባችሁ በኋላ የሚያስቸግር ነገር የለውም። አሁን ዲሴቢሊቲ አለ ወይ ይሄ አለ ወይ እንደዚህ ይላል። ኖ ትላላችሁ እነዚህ ነገሮችን። ከዛ ደግሞ የአደጋ ጊዜ ተጠሪ ማን ይሁን ምናምን ይላል። ከዛ ይሄ ኦፕሽናል ነው። እኔ አሁን ለምሳሌ የፋዘርን ስም አስገብቼ ማለት እችላለሁ። ሌላም ካለ አዘር ብላችሁ መሙላት ትችላላችሁ እና መረጃ ግዴታ የሆኑትንም እየሞላችሁ ታልፋላችሁ ማለት ነው። ሶ ኔክስት ያላችሁ መጨረሻ ላይ ምንም አፕሊኬሽን ፋይ አይጠይቅም። ሞልታችሁ ሲጨርሱ ሳብሚት ማድረግ ነው ማለት ነው። ግን ተጨማሪ እንትኖች አሉ፣ ይሄ ፎርሞች አሉ። የራሳቸው የሆነ ፎርማት እነሱ ያዘጋጁት አለ። ያንም ዳውንሎድ አድርጋችሁ የምትፈርሙት የሆነ ነገር የምትሞሉት አለ። እነሱንም በደንብ ማዘጋጀት አለባችሁ ማለት ነው። ሶ አሁን ለምሳሌ የፋሚሊ ኢሜል፣ ስልክ ቁጥር ምናምን ላል ይሄን በትክክል መሙላትና እንትን አድርጎ ማለፍ ነው። ሶ ይሄን ሲጨርሱ ኔክስት ትላላችሁ። ያውን እስካሁን ያለው ጄኔራል ኢንፎርሜሽን ነው። የራሳችሁን እንትን የምትሰጡበት ጄኔራል ኢንፎርሜሽን ነገር ነው። ይሄን ትሞሉና አሁንም ኖ ትላላችሁ። ከዚህ በፊት እዛ ኢንዶኔዥያ ምናምን ብላችኋል ይላል። አልነበርኩም ትላላችሁ። ከዛ እዚኛው ፓርት ላይ ስለ ከዚህ በፊት ኮሚኒቲ ሰርቪስ ኦር ቮለንተሪ አክቲቪቲ ሰርታችኋል ይላል። ሰርታችሁ ከሆነ የስ ብላችሁ የሰራችሁትን እዚህ ጋር ትሞላላችሁ። ኤክስ ዋይ ዘድ ብላችሁ ትጽፋላችሁ በማስረጃ። ከዛ ደግሞ ሞቲቬሽን ሌተራችሁን አዘጋጅታችሁ ከሆነ እሱን እዚህ ጋር ቀጥታ ፖስት ማድረግ ነው። ኮፒ አድርጋችሁ ሞቲቬሽን ሌተራችሁን በወርድ ፋይል ላይ የጻፋችሁትን እዚህ ፖስት ማድረግ ማለት ነው በሌላ አባባል። ከዛ ይሄን ስታደርጉ ኔክስት ትላላችሁ። እዚህኛው ፓርት ላይ ስትመጡ ዶክመንቶችን አፕሎድ የምታደርጉበት ነው። አስፈላጊ የሆኑ መረጃዎችን ያነበባችሁ ለምሳሌ ሪኮሜንዴሽን ሌተር፣ ሲቪያችሁን፣ ትራንስክሪፕታችሁን ምናምን እነዚህን አፕሎድ ታደርጋላችሁ። ይሄን ስጨርሱ ኔክስት ትሉና መጨረሻ ስቴጅ ላይ ሳብሚት ታደርጉበት ስቴጅ ነው። ዊዛውት ኤኒ አፕሊኬሽን ፊ። ነገር ግን ይሄ ላንጉጅ ላይ ካላችሁ ጥሩ ነው። ከሌላችሁ ግን ሚዲያ ኦፍ ኢንስትራክሽን እንትን ብላችሁ መሞከር ትችላላችሁ። እነዚህን ቀጥታ አፕሎድ የምታደርጉበት ነው። ሲቪም የራሳቸው ፎርማት አላቸው። አሁን የነሱ ፎርማት ምን ይመስላል የሚለውን እዚህ ትከፍቱና ቀጥታ የራሳችሁ ሲም፣ አድረስ ምናምን አስፈላጊ የሆኑ መረጃዎችን ፊድ ማድረግ ትችላላችሁ እዚህ ማለት ነው። የራሳቸው ሲቪ ፎርማት ነው። ይሄን አሁን ዳውንሎድ ለማድረግ እዚህ ከግራ ሳይድ ላይ ፋይል የምትላለች። ከዛ እዛ ውስጥ ገብታችሁ ዳውንሎድ የሚላለ በዛው ዳውንሎድ ማድረግ ትችላላችሁ ማለት ነው። ይሄን ኢንፎርሜሽን ከዛ እዛ ወርድ ላይ ኤዲት ማድረግ ነው። ሶ እነዚህ መረጃዎችን በትክክል መሙላት አለባችሁ እና ስቴዲ ኦብጀክቲቭ የራሳችሁ ለምንድን ነው መማር የፈለጋችሁት አላማው ምንድነው ምናምን የሚለውን የምትሞሉበት ነው። ፕሩፍ ኦፍ ፋይናንሻል ኦር ምናምን የሚለው አሉ። ደግሞ ዲክሌሬሽን እዚህ ጋር ህጎችን በሙሉ አከብራለሁ ብላችሁ ቲክ የምታደርጉበት አለ። እነዚህ መረጃዎችን ቀጥታ አፕሎድ የምታደርጉት አለ። ዳውንሎድ አድርጋችሁ ሞልታችሁ አፕሎድ የምታደርጉት አለ። ይሄን ጨርሳችሁ መጨረሻ ላይ ሳብሚት ማድረግ ነው ማለት ነው። አሁን ለምሳሌ ይሄ የሜዲካል ኬዝ ነው። በሜዲካል ኬዝ እንዴት መረጃዎቹን ትሞላላችሁ የሚለውን እዚህ ዳውንሎድ አድርጋችሁ የሜዲካል ሰርቲፊኬት
ከየትኛውም ጤና ጣቢያ ኦር ከግልም ሆነ ከመንግስት ማግኘት ትችላላችሁ። እነዚህ ነገሮችን ከጨረሳችሁ በኋላ ቀጥታ አፕሎድ ማድረግና ሳብሚት ማድረግ ነው ማለት ነው። አፕሊኬሽኑ ዲስ ማች ኢዚ ነው። ይሄ ደግሞ ፋይናንሻል ሳፖርት የሚለው ኦልሬዲ እነሱ ይሄ ፉሊ ፈንድድ ነው። ነገር ግን ዝም ብሎ ለጀነራል ኢንፎርሜሽን አፕሎድ እንድታደርጉ ፎርማቱን አስቀምጠዋል። ጽፎ መፈረም ነው ማለት ነው። በቤተሰብ ወር ከቤተሰብ አካል በአንዱ ማስፈረም ትችላላችሁ። ይሄን ጨርሳችሁ ሳብሚት ማድረግ ነው። ተጨማሪ ቪዲዮዎችን ከኢትዮ ሮፐር ዩቲዩብ ቻናል ላይ ማግኘት ትችላላችሁ። የተለያዩ ሀገር ላይ የሚሰጡ ስኮላርሺፖችን ከዚህ በተጨማሪ በስራ የተወጠረ አእምሮ ሪላክስ የምታደርጉበት አዳዲስ ክላሲካል ሚውዚክም አፕሎድ ያደረግኩ ነው። እነሱንም እያያችሁ እንድታበረታቱኝ በዚሁ አጋጣሚ ጠይቃችኋለሁ። የዚህን አፕሊኬሽን ይሄን ይመስላል። አፕሊኬሽን ሊንኩን ደግሞ ከኢትዮ ሮፐር ቴሌግራም ቻናል ላይ አስቀምጥላችኋለሁ። ከዛ ላይ ማግኘት ትችላላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን የቴሌግራሙንም የዩቲዩብንም ጆይን እንድታደርጉና ሰብስክራይብ እንድታደርጉ በድጋሚ ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ እናንተንም እንዳይሰለቻችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት ይመስላል። አመሰግናለሁ። ታንኪዩ